የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። በሐዋርያት ሥራ ምዕራፍ 10 ውስጥ ነው የምንገኘው። እግዚአብሔር ከእስራኤል ሕዝብ ከተገረዙት ሕዝብ ውጪ ጸጋውን ማፍሰስ ጀምሯል። የመዳን ወንጌል የመዳን ነገር ለአሕዛብ እየተሰበከ ነው። አንተና የቤትህ ሰዎች የምትድኑበትን ነገር ይነግርሃል ብሎ እግዚአብሔር በመልአኩ በኩል ጴጥሮስን ለቆርኔሌዎስ ልኮለትም ከሄደ በኋላ የተባለውን የመዳን ወንጌል ለቆርኔሌዎስና ቆርኔሌዎስ ለሰበሰባቸው ሰዎች መስክሯል። እሱ ራሱ የተረዳው ነገር ምን እንደሆነ ገልጿል። እግዚአብሔር ለሰው ፊት የማያደላ መሆኑን ያስተዋለበት ተግባራዊ ቀን፣ በተጨባጭ ያስተዋለበት ግልጽ ቀን ሆኖለታል። ማንንም ርኩስ ነው እንዳይል ካሳየው በኋላ ዛሬ ለነዚህ ሰዎች የመዳን ወንጌል እንዲሰበክ እነርሱም ድነው የተስፋይቱ አገር ወራሾች ሊሆኑ እንደሚችሉ በተስፋ ቃል ከእስራኤል ጋር ወራሾች እንደሚሆኑ አስተዋለ። ልክ ኤፌሶን 2 ላይ እንደተገለጠው ርቀው የነበሩት እነሱ ከእስራኤል ጋር በአንድ የተስፋ ቃል የአንድ መንግሥት ወራሾች ሊሆኑ እንደሚችሉ እግዚአብሔር በክርስቶስ ደም እነሱን እንዳቀረበ አስተዋልኩ ነው የሚለው። ለመጀመሪያ ጊዜ ስለሆነ ለጴጥሮስ እሱ ለተገረዙት የሆነው ወንጌል አደራ የተሰጠው ሆኖ ሳለ ለካ ያልተገረዙትም የተስፋው ቃል መካፈል ይችላሉ፣ ከኛ ጋር አንድ አካል መሆን ይችላሉ የሚለውን እሱ ራሱ በቅድሚያ የተማረበት ዕለት ነው። ከዛ በኋላ ለእነርሱ ያው የሚያድናቸው ነገር ምንድን ነው ቢባል ዝም ብሎ አንድ አምላክ እግዚአብሔር ብሎ ቢጀምር እርሱን አውቀውታል አንዳንዶቹ፣ ቢያንስ ቆርኔሌዎስና አንዳንድ ጓደኞቹ እግዚአብሔርን የሚያመልኩ ከዛም አልፈው ጸሎትና ምጽዋት የሚያደርጉ ናቸው። ያ ብቻ አይደለም፣ እሱ ለመታሰቢያ እንዲሆን አድርጓል፣ ለመዳናቸው ባይሆንም እና ለመዳን የሚሆነው ነገር ስለ አዳኙ መናገር ነው፣ ስለ ኢየሱስ መናገር ነው። ኢየሱስ ማለት አዳኝ መድኃኒት ማለት ነው። ስለዚህ ኢየሱስ ማን ነው የሚለውን ያቀርብላቸው። እንደዚህ ነው ጌታ ኢየሱስ ክርስቶስን በሚገባ ያላወቁ ሰዎች ሆነው በፍርሃተ እግዚአብሔር ግን የሚኖሩ እኛ ካለንበት ሁኔታ ውጪ ራቅ ብለው ያሉ ሰዎችን እግዚአብሔር እንዴት ያያቸዋል የሚለውን ተምረንበታል። ዛሬም እንደ ጴጥሮስ ይሄ ማስተዋል ለኛ ያስፈልገናል። ራቅ ባለ ስፍራ ላይም ቢሆኑ በእውነተኛ ልብ፣ በንጹህ ሰብዕና፣ በንጹህ መንፈስ እግዚአብሔርን የሚፈሩ ከሆነ እኛ የገባን ባይገባቸውም፣ እኛ ስለ ጌታ ኢየሱስ ክርስቶስ የደረስንበት ደረጃ ላይ ባይደርሱም እግዚአብሔር ሊቀበላቸው እንደሚችል አንድ ቀን የቀራቸውን ነገር ሞልቶ ወደ ፍጹም የተስፋ ርስት ባለቤትነት እንደሚያሻግራቸው የተማርንበት ክፍል ነበር። እግዚአብሔር ይመስገን። ስለ ክርስቶስ ስንሰብክ ስናስተዋውቅ ሁሌ ማንሳት ያለብን ነጥቦች በሐዋርያት ሥራ ምዕራፍ 2 ላይ ካለው ጋር በማነጻጸር እዚህም ስፍራ ላይ የተገለጠው አንድ አይነት ነው። የማይቀሩ ነገሮች አሉ። ቢያንስ 4 ደረጃዎች አሉ። አንደኛው በሥጋ መገለጡ ከእግዚአብሔር ዘንድ የተገለጠ ሰው እና በምድረ እስራኤል መልካምን እያደረገ የተመላለሰ ከዲያብሎስ ብዙ ሰዎችን ከዲያብሎስ ግዛት ወይም አገዛዝ ነፃ እንዳወጣ
እንደዚህ አንደኛው ይሄ። ከዚህ ቀጥሎ ግን ወዲያውኑ ይሻገርና ሞተ ይላቸዋል። በቃ ስለ ኃጢአታችን ሞተ መጽሐፍ እንደሚል ይሄ ሁለተኛው። ሞተም ተቀበረም ካልን በኋላ ግን ቀጥሎ በሶስተኛ ደረጃ ላይ የምናነሳው ምንድነው? ከሙታን መነሳቱን። እግዚአብሔር ግን ከሙታን አስነሳው እንላለን። ከዛ በአራተኛ ደረጃ ከፍ ከፍ አለ፣ ወደ ላይ አረገ፣ በቀኙም አስቀመጠው የሚለው እነዚህ አራት ገጽታዎች ሁልጊዜም ክርስቶስ ኢየሱስን በተመለከተ ለማያውቁት ሰዎች ማስተዋወቅ እንዳለብን እዚህ ላይ ተምረናል። እና ይሄንን ነው ያስተዋወቀው። በተለይ ያኔ ጴጥሮስ ለነዚህ ለቆርኔሌዎስ ቤተሰብ እንደሰበከው ሁሉ እኛም በዚያው ዘመን ላይ ነው ያለነው። በአንድ ዘመነ መግቦት ውስጥ ነው ያለነው። ልክ ይህም በሚሰብክበት ጊዜ ኢየሱስ ያለው የት ነው? በእግዚአብሔር ቀኝ ነው፣ ከሙታን ተነስቶ። ዛሬስ ያው ነው አይደል? ከሙታን የተነሳው ዛሬም በእግዚአብሔር ቀኝ ሆኖ በምድር ላይ ሕዝብን ለእግዚአብሔር በወንጌል በኩል እየሰበሰበ ያለው በእኛ የሚሰራው ያው በነ ጴጥሮስ ሲሰራ የነበረው ራሱ ነው። የሚሰራበት መርህም አንድ ነው። ያኔ በመንፈስ ቅዱስ አማካኝነት በነሱ ሲሰራ እንደነበረ ሁሉ በእኛም የሚሰራው በመንፈሱ በኩል ነው። ስለዚህ እንዲህ ባለ ዘመን ላለው የዓለም ሕዝብ የሚመሰከረው ነገር ምንድነው ብለን ስንል ይበልጡን የተነሳው ክርስቶስ ነው። በምድር ላይ በሥጋ ተገልጦ የነበረው በመስቀል ላይ ሞቶ የነበረውን ኢየሱስን ሰዎች የባለፈውን ታሪክ በእምነት እንዲቀበሉት ካስፈለገ የትንሣኤ ማስረጃዎችን ማቅረብ ያስፈልጋል። ይገለጥ ዘንድ ሰጠው፣ ለእኛም ታየ፣ ከእርሱ ጋር የበላን የጠጣን እኛንን። ግን ወደ መዳን ወንጌል ለመሻገር ብዙ ጊዜ መቅደም ያለበት አንድ ነገር አለ። ሰዎች ከፍርድ በታች መሆናቸውን ማሳየት ያስፈልጋል። በቅድሚያ ሰዎች ኃጢአተኞች እንደሆኑና ፍርድ የሚገባቸው እንደሆነ በቅድሚያ ማወቅ አለባቸው። ይህንን ነው ዓለሙ የማያውቀው። ኃጢአተኛ እንደሆነ አያውቅም፣ ብቻም ሳይሆን ፍርድ እንዳለበትም አያውቅም። ከቁጣ ስር ከፍርድ በታች እንደሆነ አያውቅም። የሚገርመው ስለ ኢየሱስ ክርስቶስ በአዎንታዊም በአሉታዊም መንገድ በዓለም ሁሉ ላይ ተወርቷል። ተቃዋሚዎች እንኳን የኢየሱስን በሥጋ ተገልጦ ይሄ የሰራውን ሥራ በምድረ እስራኤል ማወቃቸው እኮ አልቀረም። ዲያብሎስ ሊክደው የማይችል እውነት ነው። ወንጌልን የሚቃወሙ ሰዎች እንኳን ጌታ ኢየሱስ ክርስቶስ በአንድ ወቅት ላይ በምድረ እስራኤል ተገልጦ ዓለምን የሚለውጥ ሥራ ሰርቶ ሄዷል። እዚህ ድረስ እኮ ማንም ሊያወራው ይችላል። ግን በመስቀል ላይ ሰዎችን ወክሎ ስለ ኃጢአት ነው የሞተው። ከዛ ሞቶ አልቀረም፣ ከሙታን ተነስቷል፣ በክብር አለ የሚለው ላይ ነው ትልቁ ችግር። ለአንዳንዶች ምናልባት መሞቱ ዛሬ ላሉትም አይሁድ ከቀደሙት አባቶቻቸው ከነቀያፋ ጋር ተባብረው ያው የሱ መወገድ የሱ መሞት ልክ እንደሆነ ወይም እግዚአብሔርን በእግዚአብሔር በኩል ወግነው በእግዚአብሔር ቅናት እንዳደረጉት ሊያስቡ ይችላሉ። ዛሬም ድረስ ምንድነው ይሄን ያነሳሁበት ምክንያት? ፍርድ አለ ካልን በኋላ የሚፈርደው ማን ነው የሚለው ደግሞ በጣም ወሳኝ ነው። የሚፈርደው ያኔ ይቺ ዓለም የሰቀለችው ራሱ ነው። ዛሬ በክብር ያለው ከሙታን የተነሳበት ምክንያት ወደፊት በዓለሙ ላይ በጽድቅ እንዲፈርድ ነው። ነጥቡ ይሄ። ስለዚህ ጴጥሮስ ሲደመድም ምንድነው ያለው? ለሕዝብም እንድንሰብክና በሕያዋንና በሙታን ሊፈርድ በእግዚአብሔር የተወሰነ እርሱ እንደሆነ እንመሰክር ዘንድ አዘዘን ይላል።
አሁን ይሄንን ከምዕራፍ 17 ቁጥር 30 ጋር ስናነጻጽር እግዚአብሔር ያለማወቅን ወራት አሳልፎ አሁን በየቦታቸው ንስሐ ይገቡ ዘንድ ሰውን ሁሉ ያዛል ይልና ቀን ቀጥሯልና ቀጠሮ አለው። መቼ ነው ለሚለው ጥያቄ መልስ አልተሰጠም። አብ በገዛ ራሱ ጊዜ ያደርግ ዘንድ ያለውን ለእናንተ ማወቅ አልተሰጣችሁም ወይም ማወቁ ለእናንተ አልተሰጣችሁም ተብሎ ግን ቀጠሮ ይዟል። ቀጠሮው ዝም ብሎ በሆነ ሕዝብ ለይቶ በአንድ ሕዝብ ወይ በእስራኤል ላይ ብቻ ወይ በአሕዛብ ላይ ብቻ አይደለም። ቋንቋው በጣም ሰፊ ነው፣ ሁሉን የሚያቅፍ ነው። በሕያዋንና በሙታን የሚገርም ነው። አይደለም ምድር ላይ ያሉትን አይሁድ አሕዛብ እያለ የተወሰነ ወገን ላይ የሚያነጣጥር ብቻ አይደለም። ምድር ላይ ያሉትን ሕያዋን በሙሉ ከዚያም በሰው ዘንድ የተረሱትን ምድር በሆዷ የያዘቻቸውን ሙታንንም ያጠቃልላል። ፍርዱ ወደፊት የተቀጠረው የፍርድ ቀጠሮ ለማን ነው ሲባል በሕያዋን እና በሙታን ላይ። የሚፈርደው ማን ነው ሲባል ያኔ በቀራንዮ መስቀል የተሰቀለው ከሕያዋን ምድር የተወገደው ሰዎች የገፉት እግዚአብሔር ያዘጋጀው ሰው የሚፈርድበት ሰው እርሱ ነው። ስለዚህ አሁን ስንት ነጥቦችን አንስተናል? ለአንድ ኃጢአተኛ ሊነገር የሚገባ እስካሁን ድረስ 3 ነጥቦችን አንስተናል። አንደኛ ኃጢአተኛ መሆኑን እንዲያውቅ፣ 2 በኃጢአት ምክንያት ከፍርድ በታች እንደሆነ እንዲያውቅ፣ ፍርድ አለ፣ ይህን እንዲያውቅ ነው። 3ኛ ፈራጁ ጌታ ኢየሱስ ክርስቶስ ነው። ያኔ በሥጋ ተገልጦ ለሰው ልጆች ኃጢአት በመስቀል ላይ የሞተው በክብር ተነስቶ በእግዚአብሔር ቀኝ አለ። አሁን እየጠበቀ ያለው የፍርድ ቀን ነው። በተቀጠረው ቀን መጥቶ በሕያዋንም በሙታንም ላይ ይፈርዳል። ይሄ 3ኛውን ሊያውቅ ይገባዋል። 4ኛው ግን ተስፋ ነው። እስካሁን ድረስ እያዘነ ሊሆን ይችላል የሚሰማን ሰው። 4ኛው ነጥብ ላይ ስንደርስ ትልቅ ተስፋን እንነግረዋለን። ምንድነው እርሱ? ያ ነው የመዳን ወንጌል የሚባለው። ቁጥር 43 ላይ በእርሱ የሚያምን ሁሉ በስሙ የኃጢአቱን ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል። ይሄ ኃጢአተኞች ናችሁ ብለን የነገርናቸው ሰዎች፣ በኃጢአታቸው ፍርድ እንደሚመጣባቸው የነገርናቸው ሰዎች፣ እናም የሚፈርድባቸው እርሱ ኢየሱስ እንደሆነ የነገርናቸው ሰዎች እስካሁን ሲተክዙ ነበር። አሁን ግን የምስራች ይሆንላቸዋል። ያው ይፈርዳል ያልነው ኢየሱስ ያድናል እያልናቸው ነው። ያስተሰርያል እያልናቸው ነው። ይቅር ይላል እያልናቸው ነው። ከእናንተ የሚጠበቀው በእርሱ ማመን ነው። ክብር ለእግዚአብሔር ይሁን። ያ የወህኒ ቤቱ ጠባቂ ሁሉን ነገር ካየ፣ የእግዚአብሔርን ክብር ካየ፣ ያ የወህኒ ቤቱ መናወጥ ካየ በኋላ ሁሉ ነገር ሲናወጥ በቃ መለኮታዊ ኃይል በሚመለከትበት ጊዜ አሮጌው ሰው ከእርሱ ወደቀ። በቃ የእርሱ ትምክህት፣ ትዕቢት፣ ታላቅነት፣ ይሄ ታጣቂነት፣ በቃ ይሄ እንደ ወታደር ያለው አቅም፣ ሮማዊነት ምናምን ወደቀ። በቃ በነዛ ባሰራቸው፣ ባስደበደባቸው፣ በነዛ በተጠረቁ ሰዎች ፊት እየተንቀጠቀጠ ነው የመጣው። ይሄን ያደረገው በዚያ ወህኒ ቤት የተገለጠው መለኮታዊ ኃይል ነው። በነገራችን ላይ ሁልጊዜም ትልቅ ጥቅም የሚኖረው ይሄ ነው። የእግዚአብሔር ክብር ሲገለጥ የሰው ታናሽነት ይታያል። ሰዎች ወዮልኝ ጠፋሁኝ ይላሉ። በቃ
ከንፈሮቼ የረከሱብኝ ሰዎች ነኝ፣ መካከል ነው ያለሁት እኔም ነኝ ይላሉ። ኃጢአተኛ ነኝ ይላሉ። ታናሽነታቸውን ያያሉ። ቆርኔሌዎስና እነዚህ ሕዝቦች እኮ አሁን እንዲህ ተገዝተው ዝቅ ብለው እንደውም ጭራሽ አልፈው ድንበር አልፈው ወደ ሌላ ጫፍ ተስፈንጥረው ለጴጥሮስ እስከ መስገድ የደረሱት ለምንድን ነው ሲባል ያ በመልአክ በኩል በቅዱስ መልአክ በኩል የመጣ መገለጥ ነው ይሄን ያመጣው። እና ዝቅ ብለው ነበረ ለመስማት፣ በቃ ልባቸው ወርዶ ነበረ፣ የተዘጋጁ ነበሩ። ስለዚህ ያ የወህኒ ቤት ዘበኛም እንደዚሁ የተንቀጠቀጠ መጥቶ ምን አለ? እድን ዘንድ ምን ማድረግ ይገባኛል? ሁሉም ነገር ቀርቶ እኮ ነው። እሱ እኮ ታላቅ ሰው ነው እንዴ! ሮም ማለት ሮማዊነት ማለት እኮ በዛ ዘመን ሆኖ ማሰብ ነው። ትልቅነት እኮ ነው። ግን እሱ ወደቀ፣ አፈር ላይ ተጣለ። አሁን እድን ዘንድ ምን ማድረግ ይገባኛል? እዚህም ጋር የተሰበሰቡ ሰዎች እዚህ ነጥብ ላይ ያሉ ሰዎች ናቸው። መልሱ ምን ሆነ? ለዚያ ዘበኛ ምንድነው የተባለው? በጌታ በኢየሱስ ክርስቶስ እመን አንተና የቤት ሰዎች ትድናላችሁ ነው የተባለው። አሁንም በእርሱ የሚያምን ሁሉ የኃጢአቱን ስርየት ይቀበላል። የመዳን ነገር ማለት ይሄ ነው። የመዳን ወንጌል ማለት ይሄ ነው። የምስራቹን ሰምተው በጌታ በኢየሱስ ክርስቶስ አምነው ሰዎች ይድናሉ ማለት ነው። ክብር ለእግዚአብሔር ይሁን። ቆርኔሌዎስ የሰበሰባቸው ዘመዶቹ፣ የቅርብ ወዳጆቹ እንደዚህ ነው የተቀመጠው። አዳራሹ ሞልተውታል። በጣም ብዙ ናቸው። እንጃ ከ120ዎቹ በደርቡ ቤት ከነበሩት የሚተናነሱ አይመስለኝም። አንዳንድ ጽሑፎችማ እንደሚያሳዩት እነዚህ ራሳቸው በደርብ ላይ እንደነበሩ ነው። ምክንያቱም ሲገባ ቆርኔሌዎስ ወርዶ የተቀበለበት ሪሴፕሽን የመቀበያ ቦታ ነበር። ከዛ ወደ ውስጥ ገባ የሚለን 2 ክፍል እንደነበረ ከንባቡ እናያለን። በጣም የተመሳሰለ ይመስላል። ኢየሩሳሌም ከተከሰተው ነገር ጋር ግጥም ብለዋል። በዚያ ቤት ውስጥ ብዙ ሰዎችን ነው የሰበሰበው ከነበረው ታዋቂነት አኳያ በቂሳሪያ በዚያ ቤት ውስጥ እና ምን ይሄንን የመሰለ የመዳን ወንጌል ሲነገር ጸጥ ብለው ልባቸውን ከፍተው ይሰሙ ነበር። እናም ምንም ነጥሮ የሚመለስ ነገር የለም። ወደ ውስጥ ይሰርግ ነበር። ሁሉም ሰው በመመሰጥ በታላቅ ደስታ ወደ ውስጡ ቃሉን ያስገባ ነበር። ምን ተከሰተ? የዚህ የመዳን ወንጌል አገልግሎት ውጤቱ ምን ሆነ? ከቁጥር 44 ጀምሮ ያለው ንባብ የሚያስተምረን ይሄንን ነው። ቃሉን ተከትሎ የመጣው ነገር ምንድነው? የእግዚአብሔር መንፈስ ነው። መጀመሪያ የእግዚአብሔር ቃል ቀደመ፣ ቀጠለና የእግዚአብሔር መንፈስ ተከትሎ መጣ። እንዲህ ነው የሆነው። ከቁጥር 44 ጀምሮ አነበዋለሁ። ጴጥሮስ ይህን ነገር ገና ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ። ከጴጥሮስም ጋር የመጡት ሁሉ ከተገረዙት ወገን የሆኑ ምእመናን በአሕዛብ ላይ ደግሞ የመንፈስ ቅዱስ ስጦታ ስለፈሰሰ ተገረሙ። በልሳኖች ሲናገሩ እግዚአብሔርንም ሲያከብሩ ሰምተዋቸዋልና። በዚያን ጊዜ ጴጥሮስ መልሶ እነዚህ እንደኛ ደግሞ መንፈስ ቅዱስን የተቀበሉ እንዳይጠመቁ ውሃን ይከለክላቸው ዘንድ የሚችል ማን ነው አለ። በኢየሱስ ክርስቶስ ስምም ይጠመቁ ዘንድ አዘዛቸው። ከዚህ በኋላ ጥቂት ቀን እንዲቀመጥ ለመኑት ይላል። እግዚአብሔር የተመሰገነ ይሁን። ይሄ ነው ሰው ወይም በክርስቶስ የሆነ ሰው፣ ማንኛውም ሰው መንፈስ ቅዱስን ሊቀበል የሚችለው መቼ ነው ብለን እንጠይቃለን። በእግዚአብሔር ቃል ላይ ግልጽ የሆነ ሐሳብ እናገኛለን። ኤፌሶን ምዕራፍ 1 ቁጥር 13 ላይ ምን የሚል ቃል አለ? የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ
በተስፋው መንፈስ በመንፈስ ቅዱስ ታተማችሁ ይላል። ክብር ለእግዚአብሔር ይሁን። ስለዚህ የመጀመሪያው የእውነትን ቃል መስማት፣ የመዳንን ወንጌል መስማት፣ ይሄ እስካሁን ያየነው ነው። ጴጥሮስ እዚያ ገብቶ የመዳን ወንጌል መስክሮላቸዋል፣ ሰምተዋል። ቀጥሎ ያለው ነገር ምንድን ነው? ደግሞ ማለና በክርስቶስ አምናችሁ ጌታ ኢየሱስን ማመን ይጠበቅባቸዋል። ተነግሯቸዋል። በእርሱ የሚያምን የኃጢአቱን ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል ተብሎ በተሰበከው ወንጌል ተነግሯቸዋል። ማመን እንዳለባቸው ተነግሯቸዋል። ስለዚህ በክርስቶስ ያመነ ሰው ቀጥሎ ምን ይሆናል? በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። በመንፈስ ቅዱስ ይታተማል፣ መንፈስ ቅዱስን ይቀበላል ማለት ነው። እና እነዚህ ሰዎች አምነዋል ወይ ነው ጥያቄው። እዚህ ላይ የሚለን ጴጥሮስ ይህን ቃል ገና ሲናገር ነው። እየተናገረ እያለ ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ ነው የሚለው። እንግዲህ የእነዚህን ሰዎች ማመን እኛ በምርምር ልንደርስበት አንችል፣ ወይም በልዩ ዕውቀት በልዩ መረጃ ማፈላለግ አይጠበቅብንም። ወረደ እኮ በቃ። ስለዚህ የሚመቸው ልብ አግኝተዋል። የሚወርደው ለማን ነው? የሚገባው በማን ውስጥ ነው ያልን እንደሆነ ኢየሱስን ባመኑ ሰዎች ውስጥ እንደሆነ በሌላ ስፍራ ተነግሮናል። ስለዚህ በዚህ ሰዓት እነዚህ ሰዎች ለካ ሲሰሙ የሰሙት በእምነት ነበር ማለት ነው። የገላትያ ሰዎችን እዚህ ስፍራ ላይ ማጣቀስ ያስፈልጋል። ወደ ልዩ ወንጌል ፈቀቅ ባሉ ሰዓት እነሱን ለመመለስ ከሕግ በታች ወደ መሆን ፈቀቅ እያሉ በነበረበት በዚያ ሰዓት ላይ እነሱን ለመመለስ ሐዋርያው ጳውሎስ ከተጠቀመበት አቀራረብ ወይም ከመከራቸው ምክር ከጻፈላቸው ቃል መካከል አንዱን እዚህ ስፍራ ላይ እንጠቅሳለን። ገላትያ ምዕራፍ 3 ላይ እንዲህ ይላል፣ እየወቀሳቸው እንዲህ ይላል፣ ይህን ብቻ ከእናንተ እንድማር እወዳለሁ ይላል። ማወቅ የምፈልገው ይህንን ነው፣ እንደው እስኪ ስሙ ልጠይቃችሁ የሚል ነው የሚመስለው። በሕግ ሥራ ወይም ከእምነት ጋር በሆነ መስማት መንፈስን ተቀበላችሁን? መንፈስን የተቀበላችሁት በየትኛው ነው? በሕግ ሥራ ነው ወይስ ከእምነት ጋር በሆነ መስማት? እንዲህንም አታስተውሉ ናችሁ? በመንፈስ ጀምራችሁ አሁን በሥጋ ትፈጸማላችሁን? በውኑ ከንቱ እንደሆነስ እንደዚህ ያለ መከራ በከንቱ ተቀበላችሁን? ይልና ቁጥር 5 ላይ እንግዲህ መንፈስን የሚሰጣችሁ በእናንተም ዘንድ ተአምራትን የሚያደርግ በሕግ ሥራ ነውን ወይስ ከእምነት ጋር በሆነ መስማት? መልሱ የትኛው ነው ከሁለቱ? በጳውሎስ በጸሐፊው ልብ ውስጥ ያለው እየጻፈላቸው ያለው እኮ ወደ ሕግ ሥራ ስላፈገፈጉ ነው አይደል? ግን የዛን ጊዜ መንፈስ ቅዱስን ስትቀበሉ መንፈስ ቅዱስን የተቀበላችሁት በሕግ ሥራ ነበር ወይስ ከእምነት ጋር በሆነ መስማት እያላቸው ነው። ያኔ በሕግ ሥራ ብለው እንዳይመልሱ ሕግ አያውቁም፣ የሕግ ሥራ ምን እንደሆነ አያውቁም አይደል እንዴ? አሁን ነው የሐሰት አስተማሪዎች ልዩ ወንጌል ሰባኪዎች መጥተው ካልተገረዛችሁ መዳን አትችሉም ብለው ወደ መገረዝ ለዛውም በስጋቸው ሊመኩባቸው እንጂ ራሳቸው የተገረዙት እንኳን ሕግ አይጠብቁም ወደዛ ሊወስዷቸው የፈለጉት አሁን ነው። ያኔ ግን ባመኑ ሰዓት መንፈስ ቅዱስን ተቀብለዋል። የሕግ ሥራ ምን እንደሆነ ሳያውቁ ማለት ነው። እንኳን ተገርዘው የሕግ ሥራ ሊሰሩ ቀርቶ ምን እንደሆነ አያውቁም። ከአሕዛብ ነው የተጠሩት። እነ ቆርኔሌዎስ ከአሕዛብ ነው የተጠሩት። እንደ ኤፌሶን ሰዎች ከአሕዛብ ነው የተጠሩት። እንደ ገላትያ ሰዎች ከአሕዛብ ነው የተጠሩት። እና አሁን መንፈስ ቅዱስ ወረደላቸው። እንዴት?
እንዴት ቢሰሙ ነው? ቃሉን በሰሙት ሁሉ ላይ መንፈስ ቅዱስን ወረደ። አሰማማቸው እንዴት ነው? እንዴት ቢሰሙ ነው መንፈስ ቅዱስ የወረደላቸው? ከገላትያው እንደምንረዳው የሰሙት ከእምነት ጋር በሆነ መስማት ነው። ክብር ለእግዚአብሔር ይሁን። ስለዚህ መንፈስ ቅዱስ ወደ ውስጣቸው ገባ። ዛሬ ብዙ ቅደም ተከተል የሚያወጡ ሰዎች አሉ። እንግዲህ አንዳንዱ በቃ መጀመሪያ ይጠመቃል፣ ከዛ በኋላ የሆነ ቅባሜሮን ተቀብቶ በዛን ጊዜ ነው መንፈስ ቅዱስ የሚወርድበት፣ እንደዚህ የሚል ሊኖር ይችላል። ሌላው ይሰበካል፣ ከዛ በኋላ ብዙ ጊዜ ቆይቶ ጾሞ ጸልዮ በጣም ሲፈልገው ይገኝለታል፣ ይመጣል። ወይም እንደዚህ ያልሆነ ደግሞ ሌላው የተሻለ ጸጋ ስጦታ ያላቸው በመንፈስ ኃይል የሚሰሩ የሚያገለግሉ ልዩ ታላላቅ አገልጋዮች መጥተው እጃቸውን ሲጭኑበት መንፈስ ቅዱስ ይገባበታል ወዘተ የሚሉ እንዲሁ በራስ መንገድ የተፈጠሩና በአብዛኛው የሆኑ ሰዎችን ከፍ አድርጎ ለማሳየት ለማስከበር እጅ ጫኞቹን አጥማቂዎቹን ወይም ቀቢዎቹን ትልቅ በእነሱ በኩል መንፈስ ቅዱስ የሚተላለፍባቸው አይነት አድርጎ ለማቅረብ ተብሎ በልማድ የተፈጠሩ ትምህርቶች አሉ። እንዲሁ የተለመዱ ትምህርቶች አሉ። በታሪክ የመጡ ናቸው እንጂ በመጽሐፍ ቅዱስ ዘመን የነበሩ አይደሉም። አንዳንዶቹን ጥቅሶችም አላግባብ በመጠቀም ከአውዳቸው ውጪ በማውጣት የተደረሰበት መደምደሚያ ነው። ግን ስሙ እዚህ ጋር መንፈስ ቅዱስ የወረደው ሐዋርያው ራሱ ጴጥሮስ ባለበት እጅ እንኳን አልጫነም። ሰዎቹ አልተጠመቁም፣ እየሰሙ ነው ያሉት በመስማት ብቻ። ግን ያ መስማት የእምነት መስማት እንደሆነ መረዳት እንችላለን በብዙ መንገድ።